ፖሊስ አመራሮች እንደ ክልልና እንደ ሀገር ያለውን ተጨባጭ ሁኔታ ባገናዘበ መልኩ ለቀጣይ ተልዕኮ መዘጋጀት እንደሚገባቸው የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ገለጸ። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የጎጃም ቀጠና ለፖሊስ አመራሮችና አባላት ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቋል። መልሶ ቸርነት ተጨማሪ አለው። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የጎጃም ቀጠና ፖሊስ አመራሮችና አባላት የጂኦ ስትራቴጂክና የአመራር አቅም ግንባታ ስልጠና ተጠናቋል። በስልጠናው ማጠቃለያ ላይ መልእክት ያስተላለፉት የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ፕሬዝዳንት ምክትል ኮሚሽነር አበበ ደለለ የፖሊስ አመራሮችና አባላት እንደ ክልልና እንደ ሀገር ያለውን ተጨባጭ ሁኔታ ባገናዘበ መልኩ ለቀጣይ ተልዕኮ ዝግጁ ለመሆን የሚያስችል ስለመሆኑ አስገንዝበዋል። እንደ አንድ የጸጥታ አካል እንደ አንድ አመራር ክልሉ ሀገሪቱ ያለችበትን የወቅታዊ የፖለቲካ ሁኔታ ተረድቶ ነው መምራት ያለበት። ስለዚህ ወቅታዊ ሁኔታን ማወቅ አለበት። ከሷ አኳያ የተሰጠው ስልጠና እጅግ በጣም ጠቃሚ ነው። ህብረተሰቡን ባሳተፈ መልኩ በመረጃ የተደገፈ የአመራር ስራ መስራት ይጠበቃልም ነው ያሉት። ማህበረሰቡን አቅፈን መረጃ መር የሆነ የአመራር ስራ፣ የወንጀል መከላከል ስራ፣ የወንጀል ምርመራ ስራዎችን መፈጸም ይጠበቅብናል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ የአካዳሚክስ ጉዳዮች ምክትል ዋና ዳይሬክተር ረዳት ኮሚሽነር ግዛቸው ከበደ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እያከናወናቸው የሚገኙ የለውጥ ተግባራትን ከማስገንዘብ ባለፈ የጸጥታ ስራዎችን አጠናክሮ ለማስቀጠል ታልሞ ስልጠናው መሰጠቱን ተናግረዋል። የፖሊስ አመራሮች እና አባላት አጠቃላይ ስለ ለውጡን አስመልክቶ የፖሊስ ተቋሙ ከየት ተነስቶ የት ደረሰ እና አሁን እየተሰሩ ያሉ የጸጥታ ተግባራትን አጠናክሮ እንዲቀጥል ለማድረግ እውቅና ለመፍጠር የተዘጋጀ ስልጠና። ክልሉ ካጋጠሙ የሰላም እጦት እንዲወጣ የሚያስችል ቁመና ላይ መገኘት ከፖሊስ አመራሮችና አባላት የሚጠበቅ ተግባር መሆኑንም አብራርተዋል። ብቃት ያለው ፖሊስና አመራር እንዲኖርና በክልላችን እየተከሰተ ያለውን አጠቃላይ ቀውስ የሚመልስ የሚገታ እና የማህበረሰቡን ሰላምና ደህንነት የሚጠብቅ እንዲሆን ነው የሚጠበቀው። የምስራቅ ጎጃም ዞን ፖሊስ መምሪያ አዛዥ ኮማንደር ግርማ ጫኔ በበኩላቸው ህብረተሰቡ ካጋጠመው ግጭት ተላቆ ሰላማዊ ኑሮውን እንዲቀጥል ለማስቻል በቅንጅት መስራት እንደሚገባ የጋራ መግባባት ላይ የተደረሰበት ስልጠና ነበር ብለዋል። ህዝባችንን አሁን ካለበት የስቃይ እና ችግር ለማውጣት ፖሊስ ኮሚትመንት ወስደን አንድ ሆነን ወደ ስራ መግባት እንዳለብን የጋራ አቋም የወሰንበት ስልጠና እንደሆነ ይሰማኛል። የስልጠናው ተሳታፊዎች ቁጭት የፈጠረ ስልጠና መውሰዳቸውን ገልጸዋል። አንጻራዊ ሰላም የመጣ ቢሆንም ሙሉ በሙሉ ደግሞ ማህበረሰቡ እፎይ ብሎ እንዲኖር በስነ ምግባር ዙሪያ የነበረብንን ተግዳሮቶችን እንድንቀርፍ ያደረገ ስልጠና ነው። ማህበረሰቡ ይሄ ፖሊስ የኛ ነው፣ እኛም ደግሞ የነሱንም ብሎ እኛን ማግዞን አንድ የሚያደርገንን ጥሩ የሆነ ስልጠና አቅም ይሆነናል ብዬ አስባለሁ። እየታየ ያለውን አንጻራዊ ሰላም እየተሟላ ለማድረግ የሚደረገውን ጥረት ለማገዝ ዝግጁ መሆናቸውን አረጋግጠዋል።